ሰላም የአሚንግ ስፖርት ተከታታዮች የዕለተ እሁድ አሁን ላይ የወጡ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በተለይም ደግሞ በባርክሌይ ሴቶች ሱፐር ሊግ 19ኛው ሳምንት ትልልቅ የደርቢ ጨዋታዎች ተከናውነዋል። በሰሜን ለንደን ደርቢ አርሰናል ከቶትናም ያደረገው፣ እንደዚሁም ደግሞ በላንክሻየር ደርቢ ደግሞ ማንቸስተር ዩናይትድ ከማንቸስተር ሲቲ የተጫወተው እና በመርሲሳይድ ደርቢ በኤቨርተን እና በሊቨርፑል መካከል የተደረጉትን ጨዋታዎች፣ እንደዚሁም ደግሞ በዛሬው ዕለት ቀሪ የተደረጉ ጨዋታዎች አሉ። አሁንም የሚደረጉ ጨዋታዎች አሉ። እነዚህን የተመለከቱ መረጃዎች ወደ እናንተ እናደርሳለን። ከዛ በፊት ግን አጫጭር ስፖርታዊ መረጃዎች ይኖሩናል። በቅድሚያም የሴኔጋል ብሔራዊ ቡድንን የተመለከተ መረጃ እናስቀድማለን። ሴኔጋል ፔሩን በወዳጅነት ጨዋታ 2-0 አሸንፋለች። በስታደ ፍራንስ በፈረንሳይ በተደረገው ጨዋታ ኒኮላስ ጃክሰን እና ኢስማኤል አሳር ግቦቹን አስቆጥሯል። በሌላ ጨዋታ ኮትዲቫር ደቡብ ኮሪያን 4-0 አሸንፋለች። ጉሳንድ፣ ሲሞና ዲንግራ፣ ጎዶ እና ሲንጎ ግቦቹን ያስቆጠሩ ተጫዋቾች ናቸው። የሴኔጋል ብሔራዊ ቡድን ተጫዋቾችና የአሰልጣኝ አባላት በፈረንሳይ ስታደ ፍራንስ ስታዲየም ዋንጫውን ለደጋፊዎቻቸው በማሳየት ድላቸው እውነተኛ መሆኑን ለዓለም ለማሳየት ከደጋፊዎቻቸው ጋር ዋንጫውን ይዘው አሳይተዋል። የካፍ ይግባኝ ሰሚ ኮሚቴ ዋንጫውን ለሞሮኮ እንደሰጠ ውሳኔ ካሳለፈ በኋላ ምዕራብ አፍሪካዊቷ ሀገር ከፔሩ ጋር ካደረገችው የወዳጅነት ጨዋታ አስቀድሞ ዋንጫውን ይዘው ተጫዋቾቹ ከደጋፊዎቻቸው ጋር ደስታቸውን ገልጸዋል። ምንም እንኳን ጉዳዩ በዓለም አቀፉ ስፖርት ገላጋይ ፍርድ ቤት የተያዘ ቢሆንም በሰሜን አፍሪካዊቷ ሀገር በተደረገው የአፍሪካ ዋንጫ ፍጻሜ ሞሮኮን 1-0 በማሸነፍ ዋንጫውን የወሰዱት የቡድኑ አባላትና አሰልጣኙ በፈረንሳይ የአፍሪካ ቻምፒዮን የሆኑበትን ክብር በመያዝ ደስታቸውን ሲገልጹ አምሽተዋል። የእንግሊዝ ፕሪሚየር ሊግ የመጋቢት ወር ምርጥ ተጫዋቾችና አሰልጣኞች እጩዎች ይፋ ሆነዋል። ከተጫዋቾች በኩል ዴቪድ ራያ፣ ዳኒ ዊልቤክ፣ ብሩኖ ፈርናንዴዝ እና አንቶኒ ጎርደን በወሩ ምርጥ ተጫዋቾች ውስጥ ሲካተቱ፣ በአሰልጣኞች ዘርፍ ደግሞ ሚካኤል አርቴታ፣ ዴቪድ ሞይስ፣ ኤዲ ሃው እና የብራይተን ኤንድ ሆቭ አልቢዮኑ ፋቢያን ሃርዝለር እጩ ሆነው ቀርበዋል። ወደ ባርክሌይ ሴቶች ሱፐር ሊግ የ19ኛ ሳምንት ተጠባቂ ጨዋታዎች ስናልፍ በቅድሚያ የምናገኘው የላንክሻየር ደርቢን ነው። መሪው ማንቸስተር ሲቲ የከተማ ተቀናቃኙን ማንቸስተር ዩናይትድን 3-0 በማሸነፍ የሊጉን መሪነት አጠናክሯል። ለማንቸስተር ሲቲ ሴቶች ቡድን ሁለቱን ጎሎች ቪቫኒ ኒዴማ በ17ኛው እና በ19ኛው ደቂቃ ያስቆጠረች ሲሆን ካስፓራጂ በ49ኛው ደቂቃ ከረፍት መልስ የሲቲን ሶስተኛ ጎል አስቆጥራለች። ማንቸስተር ሲቲ የሊጉን የደረጃ ሰንጠረዥ በ49 ነጥብ አንደኛ ሆኖ ሲመራ ከተከታዩ ቼልሲ ያለውንም የነጥብ ልዩነት ወደ 9 ከፍ አድርጓል። በሰሜን ለንደን ደርቢ በአርሰናል እና በቶትናም መካከል የተደረገው ጨዋታም በአርሰናል 5-2 አሸናፊነት ተጠናቋል። የአርሰናል አጥቂ እንግሊዛዊቷ አሊሺያ ሩሶ ሃትሪክ በሰራችበት ጨዋታ አርሰናል 5-2 ነው ያሸነፈው። አሊሺያ ሩሶ በ5ኛው በ7ኛው እና በ27ኛው ደቂቃ ከረፍት በፊት 3 ጎሎችን በማስቆጠር ሃትሪክ ስትሰራ ከረፍት መልስ ደግሞ ፎርድ እና እንደዚሁም ስዊድናዊቷ የአጥቂ መስመር ተሰላፊ ተጫዋች ሲቲና ብላክስቲኔስ በ95ኛው ደቂቃ ላይ ባስቆጠረችው ጎል 5-2 አርሰናል አሸንፏል። የቶትናምን 2 ጎሎች የአርሰናሏ ተጫዋች ፍሪዳ ማኑም በራሷ ላይ እና እንደዚሁም ደግሞ የቶትናሟ እንግሊዛዊ የአማካይና የአጥቂ መስመር ተሰላፊ እንደዚሁም የቶትናም አምበል ቢታኒ ኢንግላንድ ቀሪውን ጎል አስቆጥራለች። በመርሲሳይድ ደርቢ የሊቨርፑል ሴቶች ቡድን ወደ ኤቨርተን ሜዳ አቅንቶ 3-2 አሸንፏል። ጎሎቹንም የጨዋታው ኮከብ ተጫዋች ሆና የተመረጠችው ሲሪ ሆላንድ በ11ኛው እና በ41ኛው ደቂቃ ስታስቆጥር የሊቨርፑልን ቀሪ አንድ ጎል ደግሞ የኤቨርተኗ ተጫዋች ፈርናንዴዝ በራሷ ላይ አስቆጥራለች። የኤቨርተኑ 2 ጎሎች ደግሞ ጋሊ በ64ኛው ደቂቃ እና ካርማዛር በ91ኛው ደቂቃ አስቆጥረዋል። ሊቨርፑል በማሸነፉ ከወራጅ ቀጠና የመውጣት እድሉን ያሰፋ ሲሆን በደረጃ ሰንጠረዡ 10ኛ ደረጃ ላይ በ17 ነጥብ ተቀምጧል። በተለይም ደግሞ ዌስትሃም ዩናይትድ ከለንደን ሲቲ ጋር አቻ በመውጣቱ ያላቸው የነጥብ ልዩነት ወደ 4 ሰፍቷል። በዛሬው ዕለት ወደ ተደረጉ ሌሎች የባርክሌይ ሴቶች ሱፐር ሊግ ጨዋታዎች ስናልፍ በቼልሲ እና በአስቶን ቪላ መካከል የተደረገው ጨዋታ በቼልሲ 4-3 አሸናፊነት ተጠናቋል። የቼልሲን ጎሎች ሳምኬር በ20ኛው ደቂቃ፣ ናኦሚ ግርማ በ23ኛው ደቂቃ፣ ላውረን ጂምስ በ27ኛው ደቂቃ እና ኑስከን በ82ኛው ደቂቃ ሲያስቆጥሩ የአስቶን ቪላን ጎል ደግሞ ጋርነት በ2ኛው ደቂቃ እና ሃንሰን በ31ኛው እና በ35ኛው ደቂቃ አስቆጥረዋል። ቼልሲ በማሸነፉ በደረጃ ሰንጠረዡ ማንቸስተር ሲቲን ተከትሎ በ40 ነጥብ 2ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ በዌስትሃም እና በለንደን ሲቲ መካከል በተደረገው ጨዋታ አንዳቻ በሆነ ውጤት ተጠናቋል። በቀሪ የ19ኛው ሳምንት የባርክሌይ ሴቶች ሱፐር ሊግ ደግሞ ሌስተር ሲቲ እና ብራይተን ኤንድ ሆቭ አልቢዮን ጨዋታቸውን ያከናውናሉ። የደረጃ ሰንጠረዡን ማንቸስተር ሲቲ በ49 ነጥብ አንደኛ ሆኖ ሲመራ፣ ቼልሲ በ40 ነጥብ ሁለተኛ፣ አርሰናል እና ማንቸስተር ዩናይትድ ደግሞ በኩል 38 ነጥብ በግብ ክፍያ ተበላልጠው 3ኛ እና 4ኛ ደረጃ ላይ ተቀምጠዋል። የወራጅ ቀጠናውን ዌስትሃም ዩናይትድ በ13 ነጥብ፣ ሌስተር ሲቲ ደግሞ በ9 ነጥብ 11ኛ እና 12ኛ ደረጃን ይዘዋል።
የከፍተኛ ኮከብ ግባግቢነቱን የማንቸስተር ሲቲዋ ከዲጃ ሾው በ18 ጎል አንደኛ ሆና ስትመራ የአስቶን ቪላ ክሪስቲ ሃንሰን እና የማንቸስተር ሲቲዋ ተጫዋች ቪቫን ኢኒዳማ ደግሞ በ10 ጎል ይከተላሉ። አድማጮቻችን ለሃሚንግ ስፖርት የያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።